እኔም እንደዛ ነው ያልኩት። እሺ ኔትወርክ ይዞ ራእይ የሚለው እንዴት ፈታው ንገረኝ። ኦኬ መዝሙር አሁን አምኛለሁ ተቀብያለሁ። ቤተክርስቲያን አንድ ብልት አንድ አካል ስለሆነች ቆይ አንዴ ወደ አንዱ መጸለይ ይቻላል ነው አይደል ያላችሁ? አንዴ እሱን ተወውና ይሄን ክፍል አንዴ ያስረዳኝ። ራእይ ማለት ነው በዚህ ክፍል ላይ በዚህ በሐዋርያት ሥራ ላይ ራእይ ማለት ነው። ራእይ ማለት እግዚአብሔር ለሕዝቡ የሚናገርበት በህልም አይን አምሳል የሚገለጥ ነገር ነው። ራእይ ቀጥታ ሊወሰድ የማይችል ነገር። መተኛት የለብህም አይደለ? ህልም ስትል አልገባኝም። ሁሌም ህልም ነው የሚሆነው? ሁሌም ህልም ላይሆን ይችላል፣ ቆመህም ሊሆን ይችላል። በጣም ጥሩ። ስለዚህ በመንፈሱ መሆን ማለት ነው ባጭሩ አይደለ? በመንፈስ ቅዱስ ሆነ ከመንፈስ ቅዱስ የሚሰጥ መገለጥ ማለት ነው። በድምፅ በማየት ሊሆን ይችላል፣ በተለያየ ነገር አይደል? እንደዛ። በጣም ጥሩ፣ በጣም አሪፍ። ለቅዱስ ጳውሎስ ይህን ራእይ ሲገልጥለት ኦኬ፣ ይህ የመቄዶንያ ሰው ማንን እየለመነ ነበረ? ማንን እየጠየቀ ነበረ? እኮ እሱ ጋር እኮ ነው አሁን መዝሙር ትንሽ የማንግባባው። አንደኛ መቄዶንያ እግዚአብሔርን የሚያውቁ አይደሉም አይደል? ኧረ ተው ግን ወንድሜ ተው። እኔ ጠየቅኩ፣ ይህ ሰው ማንን እየለመነ ነበር? ጠየቅኩ፣ ማንን እየለመነ ነበር? እኔ ጽሑፉ ላይ ሆነና መልስ። እሺ እንደ ራእዩ ከሆነ ጳውሎስን እየለመነው ነበር። ኦኬ፣ ጳውሎስን መለመን ማለት እግዚአብሔርን መለመን ስለማይችል ነው? አይደለም። በጣም ጥሩ። ጳውሎስን መለመን ማለት ጳውሎስን ማምለክ ነው? አይደለም። ኦኬ፣ ጳውሎስን መለመን ስህተት ቢሆን ኖሮ እግዚአብሔር ለቅዱስ ጳውሎስ ይህን ነገር መግለጥ ነበረበት? አልነበረበትም። እኔም ልክ እንደዚህ ጠይቃለሁ። እሺ መዝሙሬ ጠይቀኛለህ፣ ችግር የለውም። አልነበረበትም። በጣም ጥሩ። ስለዚህ ይህ የመቄዶንያ ሰው ቅዱስ ጳውሎስን ቆሞ ሲለምነው ሲጠይቀው ነበር። ቅዱስ ጳውሎስ አጠገቡ በአካል ነበር? አልነበረም። ቅዱስ ጳውሎስን እያየው ነበረ? አልነበረም። የማየውን ቅዱስ ጳውሎስን እንዴት ነው ሊለምን የቻለው ታዲያ? ኦኬ፣ እሱን እኮ ነው ታዲያ የምልህ፣ አፈታቱ ነው እሱ። አሁን ሲፈታ ይሄ ሰውዬ ትክክለኛ ሰው አልነበረም። እኔ ደግሞ ልጠይቅሽ፣ ከምን አንጻር ነው እንደዚህ ያልከኝ? እናትዬ ቆይ አንዴ፣ እኔ እኮ ልጠይቅ ከምትለኝ በፊት የምትለውን ነገር ማስረጃ ስጠኝ። ሰው አልነበረም ካልከኝ ስጠኝ ማስረጃ። ኦኬ በቃ እኔ ተሳስቼ ሊሆን ይችላል። አንተ ልጠይቅህና ታስረዳኛለህ። መዝሙሬ ሰው አልነበረም ብለህ እኮ ኮንክሉዥን እኮ አልገባኝም። እኔ ማስበው እንደዛ ነው፣ ሰው አልነበረም። አሁን ይሄንን ሐሳብ የመቄዶንያ ሰዎች ወንጌል እንዲሰሙ እግዚአብሔር ለጳውሎስ ያሳየው ራእይ ነው እንጂ ይሄ ሰውዬ በትክክለኛ የነበረ ሰው ነው ብዬ አላምንም። እኔ እንደዚህ ሐሳብ ማለት ነው። እሺ የመቄዶንያ ሰው ሲባል እና ደግሞ ቆሞ ሲለምን ነበር ሲባል የቆመው ማን ነው ታዲያ? በራእይ ሰውየው ነው የቆመው። በራእይ ሰውየው ነው የቆመው። ራእይ ያያል ሰውየው እኮ እውነትም እንትን ብሎ ቆሟል ማለት አይደለም። ራእዩ ከመገለጡ በፊት ራእይ ተገለጠው ለማን ነው? ለጳውሎስ አይደል? ለጳውሎስ አክሽን እኮ ተደርጓል አይደለ? ለጳውሎስ ራእዩ ከመገለጡ በፊት አክሽን ተደርጓል አይደል? መንፈስ ቅዱስ እኮ የገለጠለት አክሽኑን ነው አይደለ? የዛን ሰው አክሽን አይደለ? ስለዚህ ከራእዩ ወደ ቅዱስ ጳውሎስ ጋር ራእዩ ከመገለጡ በፊት አክሽኑ ይቀድማል አይደል? ቆሞ ነበር የሚለው። አዎ። ስለዚህ ይሄ ሰው ቆሞ ሲለምን ነበር። ይሄ ሰው ታዲያ የቆመው በራእይ ነው? አክሽኑ በራእይ ነው እኮ ነው ታዲያ። በራእዩ ነው። ራእዩማ ለጳውሎስ አክሽኑ ሳይሆን ራእዩማ ወደ ጳውሎስ ቆሞ ያየው በራእይ አይደል? ኖ እኔ ስለ ጳውሎስ አልጠየቅኩ። የጠየቅኩ የሰውየውን ድርጊት ነው የጠየቅኩ። የሰውየው ድርጊት ራእይ ነው ወይ ነው ያልኩ። ያየው በራእይ ነው ሰውየው መቆሙን። ጳውሎስማ ራእዩን የተገለጠለት። ከራእዩ በፊት ግን የሰውየው አክሽን ይቀድማል አይደል? ምክንያቱም የሆነ አክሽን አለ። ያን አክሽን ነው እግዚአብሔር መንፈስ ቅዱስ የሚገልጥልን አይደል? ስለዚህ የሰውየው አክሽን ቆሞ ሲለምን ነበር ይላል። አክሽኑ ምንድነው? ቆሞ መለመን አይደል?
ኦኬ ሰው ካልሆነ ቆሞ ሲለምን አክሽኑ ቆሞ ሲለምን አይደለም ቆማለሽ። ለጳውሎስ የቆመ ሰው ይታየው ነበር። መንፈስ ቅዱስ የሆኑ ነው የሚገልጠው አይደል? ኦኬ ስለዚህ አንተ ይሄ የቆመው ሰው የመቆም አክሽን እያደረገ ያለው ሰው አይደለም እያልክ ነው። ኦኬ ስለዚህ እኔ ደግሞ እንትን ልበለ እዚህ ጋር እንመለሳለን። ከዛ እኔ ደግሞ ልክ እንደቀደሙ ልጠይቅ። ይሄን ጨርስ ወንድሜ ፕሊዝ። ጥቅስ ከጥቅስ አንዝለል። አይ ጥቅስ ልዘል አይደለም እዚህ ቦታ ላይ ልጠይቅ እኮ ነው እኔ። ካልሆነ እንደውም ቆይ ምን ላድርግ መሰለህ፣ በአንተ መጽሐፍ አዲስ መደበኛ ትርጉም እጅግ ላይ አለ። እሱ መጽሐፍ የለኝም። እሺ አንዴ ላውጣልህ። ቆይ እስቲ አንዴ አዲሱ መደበኛ ትርጉም ትጠቀማለህ? እሱ መጽሐፍ ያው የእናንተው መጽሐፍ ነው ብዬ ነው። አዎ እጠቀማለሁ። ኦኬ እዛ ላይ ማብራሪያ ህዳጎቹን ትቀበላቸዋለህ ሳትቀበለው? የምቀበላቸዋለሁ ማልቀበላቸውም አሉ። አልቀበልም ስትል በየትኛው መስፈርት ህዳግ የሰው ማብራ እኮ በየትኛው መስፈርት ነው የማትቀበለው? ለምሳሌ የሰውማ ገባኝ ናትዬ። ግን እነሱ ሲያብራሩ ታሪክን አይተው ምናምን ሊቃውንት ሆነው አስቀድመው በዛ ላይ ብዙ ጥናት አድርገው ነው። አንተ አልቀበልም ስትል በምን መስፈርት ነው የኔ ጥያቄ። አንተ አልቀበልም መብትክ ነው፣ ግን በምን መስፈርት ነው አልቀበልም የምትለው? አይቼው ካልተመቸኝ አልቀበልም። ካልተመቸኝ ልክ የሆነ ካልመሰለኝ አልቀበልም። ያ በራስህ ትርጉም ልክ የሆነ ካልመሰለኝ አልቀበልም። በራስህ ትርጉም በለው አልኩት። እሱማ በራሴ ብቻ ሳይሆን ከመጽሐፍ ቅዱስ ጋር አያይዤ ልክ ያልሆነ ካልመሰለኝ አልቀበልም። እንዴ እነሱም እኮ አያይዘው እኮ ተርጉመውት ነው። ስለዚህ ማናችሁ ልክ እኮ አውጣው። እሺ አውጣውና እናንብበው እኮ ችግር የለውም። እሺ ልክ መጽሐፍ ቅዱሱ ይሆናል። መጽሐፍ ቅዱስማ ሁለታችሁም ጠቅሳችሁ እኮ የተለያየ ሐሳብ ያዝን እኮ አልከኝ። የተለያየ ከሆነ እዛው ተሸፋፍኖ ይቀመጥና በምጽአት ቀን እግዚአብሔርን እንጠይቀዋለን ራሱን ግልጽ ያልሆነ ሐሳብ ከሆነ። እሺ ምክንያቱም ከድህነታችን ጋር ስለማይገናኝ ማለት ነው። አይ ከድነት ጋርማ መንፈስ ቅዱስ አያሁን ምን አረክ? ይሄ ከድነት ጋር ይገናኛል፣ ይሄ ከድነት ጋር አይገናኝም እያልክ ደግሞ ለሁለት መክፈል ጀመርክ ማለት ነው። ለማንኛውም ላሳየን። እሺ መዝሙር እሺ ቀጥል። እሺ ምን ይላል? ያው ራእይ ይላል እዚህ ጋር። በራእይ ይልና እግዚአብሔር ምሪትን ከሚሰጠባቸው መንገዶች አንዱ ነው። ከ10:3 ጋር ያነጻጽሩ ይላል። የመቄዶንያ ሰው ይላል በ148 አቅክ በፊት መቄዶንያ የሮሚያን አውራጃ ሆነች። አንዳንዶች እንደሚሉት ይህ ሰው ሉቃስ ስለመሆኑ ምንም ፍንጭ የለም ይላል ጭራሽ። ይሁን እንጂ ሉቃስ ከዚህ ቡድን ጋር የተቀላቀለው በዚህ ጊዜ ነበር ይላል። አየው እነሱ ጭራሽ እንደውም ሉቃስ ነው ይሄ ሰው ሉቃስ ሊሆን ይችላል እያሉ ደግሞ ጭራሽ ይፈቱታል። ምክንያቱም ሐዋርያ ሥራ የጻፈው ሉቃስ አይደለ? አዎ እይታዎችን ያስቀምጣሉ። ይሄው ዞሮ ግን አስተውል። ሰው የመቄዶንያ ሰው አለ። ያን የመቄዶንያ ሰው ላይ ሰው መሆኑን ማንም ጥርጥር የለበትም። ማን ነው የሚለው ነው አሁን እየተጨቃጨቁ ያሉት እነሱ። ኦኬ ሰው ነው ግን ማን ነው ያ ሰው ማን ነው አይደንቲቲው የሚለው ላይ ነው አሁን ክርክር ያለባቸው። ሰው መሆኑን ግን ዲና አያደርጉም፣ አይክዱም። አንተ ደግሞ ሰው አይደለም። አንተ ማን ነው ብለህ ነው የምታስበው? እኔማ የመቄዶንያ ሰው ነው ብዬ ነው የማስበው። ያኔ ምን አገር? እሺ ልጠይቅ። የቆመው የት ነበር? መቄዶንያ እዛው አገሩ። ለምሳሌ እኔ ያ ሰፈሬ ልንገርህ። ለምሳሌ እኔ አገሬ ኢትዮጵያ ነው ልበል ወይም አዲስ አበባ ነው ልበል። አዲስ አበባ የትም ቦታ ሆኜ ብጸልይ የአዲስ አበባ ለምሳሌ አገር የት ነው አንተ ስትለኝ የአዲስ አበባ ልጅ ነኝ ይልሃሉ አይደል? ኦኬ ስለዚህ አንድ የአዲስ አበባ ሰው ቆሞ ሲጸልይ ነበር ከተባለ ሰው ነው። እዛ አዲስ አበባ በምትባል አገር ላይ ቆሞ እየጸለየ ነው ማለት ነው። አለቀ። ከዛ ሴት ኦኬ ግን የሚፈታው ያ ሰውዬ ጳውሎስን ለመነው ነው ብሎ ጳውሎስ የፈታው ወይስ እግዚአብሔር እንድንሄድ ጠየቀን ብሎ ነው የፈታው ጳውሎስ ሲፈታው? ኦኬ በጣም አስተውል። መጀመሪያ ሰው እየጠየቀው ማንን ነው የለመነው? ቅዱስ ጳውሎስን አይደል? ጳውሎስ። በጣም ጥሩ። ቅዱስ ጳውሎስ ነው ምን ተረዳ? እግዚአብሔር ወደዛ እንድንሄድ
እየጠራን ይመስላል። ምክንያቱም ራእይ አይደል የተገለጠለት እየጠራን ይመስለናል ብሎ ፈታው። ለምን? ምክንያቱም መንፈስ ቅዱስ የገለጠለት ለምን ፐርፐዝ እንደሆነ ቅዱስ ጳውሎስ ስለተረዳ፣ ያ ሰውም እየለመኑ የነበረው ለምን ፐርፐዝ እንደሆነ ቅዱስ ጳውሎስ ስለተረዳ እግዚአብሔር ወደዛ እንድንሄድ እየጠራን ነው አለ። ምክንያቱም ይሄ ሰው እየጠየቀ የነበረው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምን የነበረው ለቅዱስ ጳውሎስ መንፈስ ቅዱስ ያንን ነገር ሲያስረዳው ሲፈታለት ያ ሰው ወንጌልን እንደተጠማ ያ ሰው የወንጌልን መስማት ቃለ እግዚአብሔርን መስማት እንደፈለገ መንፈስ ቅዱስ ስለገለጠለት ይህን ማወቅ ይህን ምስጢር ምን ብሎ ተረዳ? ወደዛ ሄደን የእግዚአብሔርን ቃል እንድንሰብክ መስሎናል ብሎ ተናገረ። ኦኬ አለቀ ማለት ነው። ምን አለቀ? እኔ እኮ እሱ አይደለም እኮ ፖይንቴ ቅዱስ ጳውሎስን ይሄ ሰው ለምን ለመነው ነው ፖይንቴ እኮ። እኔ ደግሞ ይሄ ሰው አይደለም አልኩ። በግዘፉ ዓለም የነበረ ሰው አይደለም። አንተ ማስረጃ ስጠኝ። አሁን እኮ ችግሩ አንተ ከኪስ እየተረጎምክ ነው ናትዬ። በራስህ ትርጉም ሆነ የአንተው አባቶች ከአንተ ጋር ይስማሙ፣ የአንተ አባቶች ይቃረናሉ። ኤግዛክትሊ ናት ኦንሊ ይሄ አይደለም። እንግሊዝኛ ታነባለህ? ምን ብለው መዝሙሩ ታነባለህ? እንግሊዝኛ ምን ብለው? ሰው መሆኑን እንዲና አላረጉማ። ሰው አይደለም አላሉማ። ሰው ነው ግን ማንነቱን ነው እነሱ በክርክር ላይ ያሉት። ሰው ነው ግን ማን ነው? እንዲሁም ሉቃስ ሊሆን ይችላል ብለው እኮ አስቀመጡት። ጭራሽ ሰው ነው አላሉ። ሰው ባይሆን ኖሮ ሉቃስ ሊሆን ይችላል ብለው ያስቀምጣሉ። እሺ በጣም ናቲ ድፍን ብለሃል። በቃ ሙሉ በሙሉ ካባ እየሆንክብን ነው። ሰው ተብሎ ተጽፎልህ ሰው አይደለም ትላለህ። አባቶች እያስቀምጡትን ትርጉም እያየህ የለም ትላለህ። ምንድነው? እያዛከን ከሆነ ሌላ ሰው ጥያቄ እየጠየቅ ለሚሰማም ሰው ስለሚሰለች ማለት ነው። ከቅድም ጀምሮ እያስረዳህ ነው። አንዱንም ነገር ግን እየተቀበልከው አይደለም። ምንድነው? ግልጽ ሆነና አሁን የሚጠይቅህንም የምትጠይቀውንም ተመላለሱ። አታዝገን። እሺ አይ ቲንክ ወጥቷል መሰለኝ። ኤኒዌይስ ከራሳችሁ መጽሐፍ ጋር ነው የምትጋጩት። ባይዘው ሰው አይደለም ካላችሁ ከራሳችሁ መጽሐፍ ጋር ነው የምትጋጩት። የእናንተ መጽሐፍ ሰው መሆኑን ዲና ያላደረገም ማን ነው የሚለውን ግን ስፔሲፊክሊ ስሙን ለመጥቀስ ግን የተለያዩ ታሪኮችን ያስቀምጣሉ። ኦኬ ሰው መሆኑን ማንም አልተከራከርም። እናንተ መታችሁ ያው አሁን ጳውሎስን አልለመነውም ይህ ሰው አይደለም። አሁን ጳውሎስን አልለመነው የሚለው ነገር እሱን ለማድረግ ነው እና ጳውሎስን መለመኑ ከብዳችሁ ነው በጭንቅላታችሁ። ምክንያቱም አንደኛ አላስተማሯችሁም ይሄን ነገር በቸርቻችሁ እንዴት እንደሚፈታ ምክንያቱም ይሄን ካስተማሯችሁ ጥያቄ ልታመጡ ነው እንዴ። እኛ ኦርቶዶክሲያንን እኮ ወደ ቅዱሳን አትለምኑ እያልን እኮ እንከራከራለን። መጽሐፍ ቅዱስ ላይ ግን ተጽፏል ብላችሁ ልትጠይቁ ነው። ስለዚህ ይሄን አያስተምሯችሁም። ይሄን ስለማያስተምሯችሁ ትመጡና እኛ ጋር የራሳችሁን ትርጉም ታስቀምጣላችሁ። የትኛውን ትርጉም? በቃ አይ ቅዱሳንን መለመን አይቻልም የሚለውን ነገር ጭንቅላታችሁ ስለያዘ ያንን ትርጉም ነው የምትፈልጉት። አሁን ይሄን ስታዩት የራሳችሁን ትርጉም ይሄ ሰው እኮ ሰው አይደለም፣ ይሄ ሰው እኮ ዝም ብሎ ምናባዊ ነው ትለኛላችሁ ማለት ነው። እዚሁ ተቀምጦ ማለት ነው። አንደኛ የመቄዶንያ ሰው ተብሎ ቦታው ተጠቅሶ፣ ሁለተኛ ደግሞ ቆሞ እየለመነ ነበር ተብሎ አይ ይሄ በግዛፍ ያለ ዓለም ያለ ሰው አይደለም። እና በደንብ አጥኑት፣ መጽሐፋችሁ ራሱ አጥኑት። ለማንኛውም እሺ ሙስሊሞች ሆናችሁ ግን ብትገቡ ጥሩ ነበር። እንዲያው ፕሮቴስታንቶች ለጊዜው ያዝ ብታረጓትና እናንተም በሌላ ቤት ብናወራ ከእናንተ ጋር እዚህ ከእስልምናው ላይ ስለሆነ ብዙ ንጽጽር የሚደረገው ሙስሊም የሆኑ ቢገቡ ጥሩ ነው። እኔ ብዙ አወራሁ፣ ይቅር በሉኝ። በቃ ጨርሻለሁ። ከዚህ በኋላ አላወራም ዲያቆን።